አግኝቼ እንዴት ነው የምፈልጉት? በቃ ልቀቀኝ። እንደው አረከው ነው እሄዳለሁ። ምን ነው ማይ ልቀቀኝ፣ እሄዳለሁ። በቃ እሄዳለሁ። በቃ አግብቼ እንዴት ነው የሚፈልጉት? ትዳር አመቻችቶልኛል፣ እሄዳለሁ። ሸኞይ ልሂድ በቃ ይዘጋጅልኝ ሻንጣዬ። እሺ ነው ሊምላል እኔ ሁሉ ነገር አውቄ ነው እንደዚህ የፈጸምኩት ያለሁት አይደለም። መጥቼ ሳጣት እሷም ብዬ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ የተፈጠረውን ነገር አይታችኋል ስላችሁ አሁን እኔ እንዴት ብዬ እንደምናግራችሁ አላውቅም። በጣም ስሜታዊ ነው የሆንኩት። ነባም እንደዛ ትናንትና እንደዛ ሲለኝ ምን እንደምወስን ግራ የገባኝ ልጅ ነበርኩና እና እውነቱን እኔ የማውቀውም ታሪክ የለም። በምን ጉዳይ እንደምሄድም እንዴት ብዬም እንደምሄድም ማውቀው ታሪክ የለም ነበርና ሲነግሩኝ አግብቼ እንድሄድ ነበር እነሱ እንደዛም ሲያመቻቹልኝ የነበረው ቤተሰቦቼ። እና ደግሞ ይሄን ነገር እኔም አልፈልግም አላቅም እንደዚህም እንደሆነ አግብቼ እንደምሄድ ምን የማውቀው ታሪክ የለም ነበርና እና ይሄን ነገርም ነባም አያቅም። እኔም ይሄን ነገር መናገርም አልፈልግም። ምክንያቱም እኔ ነባንም አልፈልግም፣ እዛም ካናዳም አግብቼ መሄድ አልፈልግም። በቃ የራሴን ኑሮ መኖር ነው የምፈልገው። ከዚህ በኋላ ምንም ነገር መወሰንም ምንም መናገርም በቃ ምንም ነገር አልፈልግም። ሲቀጥልም ደግሞ እኔ ቤተሰቦቼም እንግዲህ አልሄድም ብያቸዋለሁ። እነሱ ጋርም ተጣልቻለሁ ቤተሰቦቼ ጋር። እና አሁን እኔ የምነግራችሁ ነገር አንደኛ እኔ ከማላፈቅረው ሰው ጋር መሄድም አልፈልግም። ገና ምንም ማላውቀውን ሰው ገና ካናዳ ሄዳለሁ ብዬ ምንም ነገር የምፈጥረው ነገር የለምና በቃ እኔ ማንንም አልፈልግም በህይወቴ። እኔ ማንንም ማስጠጋትም ሆነ ማንንም እኔ የምፈልገውም ታሪክ የለኝም፣ አልፈልግም አሁን። እና ከነባ ጋርም ቦርሳ አለኝ። ባለፈው እንግዲህ ቤተሰቦቼ ጋር አልፈልግም ብዬ ወደሱ በሄድኩበት ሰዓት ቦርሳ እሱ ጋር ነበረኝና እሱም ቦርሳ ስለማይፈልገኝ የትም ሀገር ሄድኩ የትም ቦታ ሄድኩኝ ምንም ልብስን ሙሉ ልብሴን ከትቼበታለሁ የሚያስፈልገኝ ልብስና እኔ ወደዛ መሄድም ወደሱ መሄድ ፈልጌ አይደለም አሁን እሱ ጋር ልሄድ የፈለኩትና ቦርሳዬ ግዴታ ልብሴ ስለማያስፈልገኝ ያለውን ነገር ከሱ ልብሴን እቀበለዋለሁ። በቃ የምር ቤተሰቦቼ በጣም እኔ እየከፋኝ ነው። እኔ በየቀኑ ማልቀስም እኔ ሮሮ ለእናንተ መናገር ፈልጌ አይደለም። ሁሉ ነገር እኔ እንዳሰብኩት አይደለም እየተሳካልኝ ያለው። ሁሉ ነገር እኔ ያሰብኩት ነገር ከቀን እንደዚህ ይሻሻላል በምልበት ሰዓት ሌላ ታሪክ ነውና በህይወቴ እየመጣብኝ ያለው። እኔ አሁን እሱንም እንደዛ ብዬ ማስከፋትም ሆነ ምንም ነገር ማለት አልፈልግም። ሲቀጥልም ደግሞ እሱ ትናንትና እንደዛ በማለቱ እኔ በጣም ነው የከፋኝ። ምክንያቱም አለኝ የለኝ የምለውን እሱ ነበርና እምተማመንበት። ታውቃላችሁ እኔ ከቤተሰቦቼ አስበልጬ ነበረ የሄድኩትኝ፣ ግን በአንዳንድ ኬዝ ታመምኩኝ ወደ ቤት አስገቡኝና አሁን ደግሞ ያልታሰበ ነገር እንደዛ ሲሉኝ እኔ አልሄድም አልኳቸው። ምክንያቱም እኔ ራሴን በራሴ ማውቅ ልጅ ነኝና ያለውን ነገር ቦርሳዬን አመጣለሁ። ቤተሰቦቼን ማስከፋት አልፈልግም። ምክንያቱም እሱ ጋር ሰው ነውና የሚከፋቸውም እነሱ። ሲቀጥልም ደግሞ እኔ ማልሄድም ብያቸዋለሁ። የራሴን ህይወት ነው መኖር የምፈልገው ከዚህ በኋላ። ማንም ተነስቶ ማንም የኔን ህይወት የሚመራልኝ ሰው የለምና እኔ ከነሱ ማፈንገጥም አልፈልግም። ቤተሰቦቼንም ማስከፋት አልፈልግም። በዚህ አጋጣሚ ግን እኔ ከማልፈልገው ሰው ጋር መሄዱን አልፈልግም። ይሄንም ደግሞ ነግሬያቸዋለሁ። እና አሁን ከነባ ጋር ልሄድ ስለሆነ ቦርሳዬንም ተቀብዬ ከፈለኩት ቦታም እሄዳለሁ። የምር በጣም ከፍቶኛል። በጣም ነው እየተሰማኛለው ያለው ነገር የምር ነው የምላችሁ ቤተሰቦቼ። በጣም ነው እየተከፋው ያለውትና እና ቤተሰቦቼ እኔም በጣም ስለከፋኝና እናንተ ማወቅ ስላለባችሁ ነው
because የኔ ህይወት እኔ እንዲበላሽም አልፈልግም። እነሱ አይ ቲንክ ለኔ ላንቺ ጥሩ ነው በሚል ነው እንደዚህ አይነት ሐሳብ የሚያመጡትኝ። እኔ ደግሞ ከምንም በላይ ፍቅር ይበልጣልና ወሬ ማላስረዝምባችሁ ያለውን ነገር ልንገራችሁ ብዬ ነው። ብጣፋ እንኳን ምን አጠፋች እንዳታስቡ ይሄን ነገር ልንገራችሁ ብዬ ነው። እና አሁን ደግሞ ቦርሳዬን ማምጣት ስላለብኝ ወደ ነባ እንሂድ። ሰላም ደህና ነኝ። አይዲ መግባት ፈልጌ አይደለም በቃ ይስጠኝ ማለት ፎርሳውን ያመጣሁትን ቦርሳ አለ አይደል? ሰላም አትይኝም ነው መጀመሪያ? ሰላም አልኩ እኮ ነገረኝ ነገር የለም እኮ ነው ግቢ እኮ ቦርሳዬን ስጠኝ። እኔ መግባት አልፈልግም። እሺ ግቢና ትወስጃለሽ እኮ ስጠኝ ቦርሳዬን። አፍጥኖ ቦርሳዬን ፈልጋለሁ። ጻትኝ መጀመሪያ አይደለም ቁጭ ልል አይደለም የመጣሁት። ዕቃዬን ስጠኝ። ምንድነው እናቱ በጠዋቱ ምንድነው ያልሽ? ምንድነው? በጣም ደስተኛ ሆኜ ነው የመጣሁት። ስለዛ ነው ዕቃዬን ስጠኝ ቦርሳዬን። እሺ ደስተኛ ነሽ? ገባኝ። አትረጋጊም? በመጀመሪያ ለምንድን ነው የምረጋጋው? ማለት የምር ልካት መስሎኝ እኮ እኔ በጣም ደህና ነኝ። ልኩኝ ነው የመጣሁት እኮ ትወስጃለሽ ማለት አሁን ግዴታ ነው መውሰድ አለብሽ? አዎ ያስፈልገኝ ማለት በዛ ጊዜ እንደዛ ያልኩሽ እኮ ላይክ ላንቺ የሚጠቅምሽ ነገር ነው ብዬ ስላሰብኩ ነው እኮ። ማለት አንቺ ትቀየሚኝ ምናምን አይደለም። ብትፈልገኝ ኖሮ እንደዛ አትልማ። አትፈልገኝም። ሰላም አትፈልገኝ ደግሞ ካንተ ቤት መውጣት ነው የምፈልገው። ገባ እንዴ? እኔ እኮ ላንቺ አስቤ እኮ ነው። ለምንድን ነው ኧረ እባክህ በጣም ለኔ አስበልኝ ነው። ነው እኔ ለመጨቃጨቅ አልፈልግም። ነው እኔ እየተጨቃጨቅኩ አይደለም። በቤተሰቦቼ ፊት ዕቃዬን ንብረቴን ስጠኝ፣ ቦርሳዬን ስጠኝ። ልብስ የሚያስፈልገኝ ልብስ ነው እንትን ያልኩትና እኔ ደግሞ በልብስ መቸገር አልፈልግም። ልብሴን ስጠኝ። እኔ የመጣሁትም አመጣጤም ይኸውልህ ለአንተ ማብራራት አልፈልግም ከዚህ በኋላ። ምክንያቱም እኔ እንድታብራሪልኝ ምናምን እንኳን አይደለም እየነገርኩሽ እያወራሽ። እሺ ምንድነው እያልክ ያለው? እኔ ላንቺ የሚጠቅምሽ ነገር ነው ብዬ ስላሰብኩ ነው። ሲቀጥል ደግሞ ይሄ ነገር እኔና አንቺን እንዲያጣላን ምናምን አይደለም። ለምንድን ነው ማለት ስደውልልሽም አታነሺም ምናምን። በጣም ለኔ የሚጠቅም ነገር አይደል ያረክልኝ ያለው? በጣም ለኔ የሚጠቅም ነገር ነው እያሰብክልኝ ያለው። በጣም ሀሳቢ ነህ። ስላሰብክልኝ አመሰግናለሁ። ግን ደግሞ እኔ አሁን እዚህ ጋር እየመጣ ያለው ሰዓት የለኝም። ስጠኝ ለባ እኔ ለአንተ ምንም ነገር መናገር አልፈልግም። ምክንያቱም እኔ አንተ አለ ብዬ ከቤተሰቦች አስበልጬ ብዙ ውሳኔ ወስኛለሁ ሳላቅ። ገባ አንተን ሳላቅ። ግን እኔ አንተን አላቀም። ዝም ብዬ ነው ውሳኔ የሚወሰንኩኝ። ሲቀጥልም ደግሞ በቤተሰቦቼ ተደራድሬ አንተ እንደዛ ቤተሰቦችን ሳላስበልጥ አንተ አስበልጬ ቦታ ስለሰጠው ለዛም ጀምር ነው። ገባ አልተረዳሽኝም። አሁን አንቺ ምንድነው እንምረዳ የምፈልገው ነገር? ያንን ነገር ያልኩሽ አንቺን ካለ መፈለግ አይደለም፣ ለአንቺ ይጠቅማል ብዬ ስላሰብኩ ነው። የምሬን ነው። ለምንድን ነው ይሄንን መረዳት ያቃተሽ? ሲቀጥል እሺ እኔን ጠይቀኛል። እንደዛ ስለ እኔን ጠይቀኛል። ምንድነው የተፈጠረ ብለ ምንድነው ኬዙ ብለ ጠይቀኛል። አልጠየቀኝም። ግን ቀጥታ ሂጂ ነው ያልከኝ። ሂጂ ብለኛል። እኔ ደግሞ አሁን አወራና ከአባትሽ ጋር ከዛ በኋላ በቃ የሚጠቅምሽን ነገር አወራን ወሰን። እሺ ምንድነው ያወራው? ስለ ምንድነው ቀሉኝ አይደለም ሂጂ ያልኩሽ። ምንድነው ያወራውን ነገር ታውቃለህ? የሚጠቅምሽ መሄዱ እንደሆነ ነገር እኮ በቃ አሁን ነግረኛል። የሚጠቅመኝን መሄዱን ነግረኛል። ቦርሳዬ ስጠኝ ልጣበት። እኔ ደግሞ እንደዚህ የሆነ አኩርፈሽኝ ኦር ተጣልተን ምናምን አይደለም እንድትሄጂ የምፈልገው። በጣም እኔ ለምን ካስታውሽ እኮ በፊት ምን እያልሽ እዛ ስለሄድኩኝ ምንም የሚቀየር ነገር የለም እያልሽ እኮ አልኩህ እኮ ነገር ግን ሰላም አላልሽም እኮ ነግሬህ ነበር እኮ። ሁሌ በየሰዓቱ ስመጣ ለአንተ ሁሌ ማስረዳት ያለብኝ አይመስለኝም። ሁሌ መናገር ያለብኝ አይመስለኝም። ገባህ? አንተ ተረዳኝ አልተረዳኝ እያልኩ እኔ ሃይሙሬንም ማዳከም አልፈልግም። እና እኔ አሁን እያልኩ ያሉት ቦርሳዬን ስጠኝ፣ መኝታ ቤት ዘው ብዬ አልገባም። ስጠኝ
ለምንድን ነው ዘው ብለሽ ማለት? ለምን ከሰው መኝታ ቤት አልገባም? ስተኝበት አልነበር? ምንድን ነው የምትይኝ? ኧረ እባክህ አስወጥተሽኝ እኔ ሶፋ ላይ እየተኛሁ ነበር። ምንድን ነው አየመሩ አንቺና ሌላ እንደዚህ መሆን የለብሽም እኮ በቃ ምንም ባወራ ምንም ለአንተ ፋይዳ የሚሰጥ አይደለም። የኔ ወሬ ለአንተ አይጠቅምም። ገባ? የሚጠቅም ነገር አይደለም። እኔ ደግሞ ውሳኔ ወስኛለሁ። የትም ቦታ ልሄድ፣ የትም ሀገር ልሄድ፣ የትም ቦታ ልውጣ፣ ስለኔ ማንም ሰው የሚመለከተው ነገር የለም። አሁን እዚህ ጋር የመጣሁት እኔ አንተ ጋር ለአብራራልህ ልጠይቅ ሳይሆን የመጣሁትን ቦርሳዬን እኮ ቦርሳሽን መውሰድ ትችላለሽ፣ ግን እኔ ደግሞ እኮ እኔ መግባት ስለማልፈልግ እኮ ነው። ለምን አትረዳኝም? አውጣልኝና ልሂድ። አውጣልኝ ቦርሳው። ቦርሳሽን እኮ በመጀመሪያ እኮ ስጠኝ የምሰጥሽ አንቺ እኔ ላይ ያለሽን ነገር ስትረጂ ነው። ገባሽ? ዝም ብዬ አይደለም። ምንድነው የምረዳው? ለአንቺ ብዬ እንዳደረግኩት እንድትረጂ እንፈልጋለን። ምንም ለእኔ ብላ ያደረግከው ነገር የለም። እኔ ለአንተ ብዬ ያደረግኩት ነገር ቦር ደግሞ እንትን ይላል። ገባ? እኔ ለእኔ ብለህ ምን አደረግ? ገባ? አንተ አባቴ ነገረ እንደዚህ ነው ብሎ አስረዳ። መሄድ አለባት አለ። አንተ ደግሞ ቀጥታ ውሳኔ ትሄጃለሽ አልከኝ። ምንም እንኳን ስለምንም እንኳን ያረጋገጥከው ነገር እንኳን የለም። ምንድነው ማረጋገጠው? እኔና አንቺ እኮ እኔ ልንገርህ፣ አሁን እኔ በቤተሰቦች ፊት የምናገረው እኔ የውጭን ፕሮሰስም ከቤተሰብ ተጣልቻለሁ። ትናንትና አልሄድም ብያለሁ። ብዙ ነገር ኢንፎርሜሽን ስለሰማው ከተጨረሰ በኋላ ነው የተነገረኝ ቤተሰቦች። እኔ አልሄድም። አሁን የትም ቦታ ልሄድ የትም ቦታ ቤተሰቦች ጋር ተጣልቼ እኔ ለምንድነው አልቀመጥም። ሲቀጥል ደግሞ እኔ እሄዳለሁ፣ ከፈለገኝ ቦታ እሄዳለሁ። እኔ ምንም ነገር የሚያቅተኝ ልጅ አይደለሁም። ትንሽ ቀን ነው ብጎዳም ብሰቃይም። ገባ? ስለ አንቺ ስለመጎዳት ስላለመጎዳት አይደል። ላሳለፍነው ጊዜ በጣም አመሰግናለሁ። ጥሩ ጊዜ ነው ያሳለፍነው። ሰው አታወሪ። ለምንድን ነው እንደዚህ የምታወሪ? የምሬን ነው። ድጋሜ እንደማይገናኝ ሰው ለምን አልገናኝም? ለምን እገናኛለሁ? ወስኜ እኮ ነው የመጣሁት አይደለ? ሲቀጥልም ደግሞ እኔ ቦርሳውም ልብስ ምናምን ስላለኝ እዚህ የመጣሁ እንጂ ዝም ብዬ መሄድ የምችል ነበረ፣ ግን ስለሚያስፈልገኝ ነው። ብዙ ዕቃ ስላለ እዚህ ጋር ያስፈልገኛል። ለዛ እና ምን ልልህ መሰለህ፣ አሁን እኔ እንድታስብ እንድትጨነቅ እንድትል አልፈልግም። ጀመር የምትጨነቅልኝ ልጅ አይደለም። ለምንድን ነው የማልጨነቅም? የምሬ ነው። የምር በጣም እያስመሰልክ ነው እኮ ያለው። ገባ? አልታወቀህም? በጣም ሂጂልኛል። እኔ ደግሞ እሄድልሃለሁ። ነገር መረዳዳቃንሽ ለምንድን ነው የምረዳው? አንተ ማለት አንቺ ከዚህ ስትሄጂ እኔ ደስተኛ መሆን በጣም ደስተኛ ሆነ ነው እኮ እንደዛ ያልከኝ ትናንትና። ደስተኛ ስለሆንክ መሰለኝ ሂጂልኝ አልከኝ። ገባ? ወረቀቱን ደብቄብሽ አንቺ እንዴት ነበር ያልሽ? በቃ የዛ ሰዓት ብዙ ነገር አላውቅም ነበረ። አሁንም ሂጂልኝ ብለኝ የምር ነው የምልህ ልሄድ ነበረ ግን ደግሞ ስሰማ ተነገረኝ። ገባ? ምንም የተነገረኝ በቃ ከቤት ምን በምን አይነት ፕሮሰስ በምን አይነት ሁኔታ እንደሚሄድ ተነገረኝ። እኔ ደግሞ ያንን ነገር ደግሞ አልፈልግም። ለማንኛውም ምን እያወራሽ ነው? ልሄድ ነው የምር ልሄድ ነው። ነባ አንተ ያልገባ ነገር አለ። ቢገባ ነው እንደዛ አይሆን። ቤተሰቦች አግኝቼ እንድሄድ ነው የሚፈልጉት። በቃ ልቀቀኝ። እንደውም አረከው ነው እሄዳለሁ። ምን ነው ማይ ልቀቀኝ። እሄዳለሁ። በቃ እሄዳለሁ። በቃ አግኝቼ እንድሄድ ነው የሚፈልጉት። ትዳር አመቻችቶልኛል። እሄዳለሁ። በቃ ይሄን የፈለከው አንተ ይሄን የፈለከው አይደለ? ግን እኔ ትናንት ስነግርህ ግን አንተ ሂጂ አልከኝ። ገባ? ሂጂ አልከኝ። በቃ ይሄን ነገር ታቂ ነበር በፊት አንቺ ታቂ ነበር። አሁን ያወኩት አላውቅም። ባውቅ ኖሮ ፕሮሰስን አላስጨርስም ነበር። ገባ? ግን አንተ እየተረዳኸኝ አይደለም። እሄዳለሁ። ስጠኝ። ቦርሳውን እሄዳለሁ። አትሄጂም ማለት እኔ ቦርሳ መግዛት አቅቶኝ አይደለም፣ እገዛለሁ። ግን ልብሱ ያስፈልገኛል። ስጠኝ።
ስጠኝ። እኔ እየነገርሽኝ ያለው ነገር እኮ ከአቅሜ በላይ እንዴት ነው እንደዚህ ሊሆን የቻለው? እንደዚህ እኮ አይደለም ያወራኝ አባ። አላቅም። እኔም ፕሮሰሱ ካለቀ በኋላ ነው የተነገረ። ገባ ያለውን ነገር ፕሮሰሱ ወረቀቱ ላይ ፈርም ይችሉ ነው እኔም የገባኝ። ገባ ያለውን ነገር ንገሯቸው ብሎ ነው። እኔ አሁን ነባ እንድታዝን አይደለም የነገርኩ ያሉት። እኔ አማራጭ ሰላጣው ነው አንተን ያማከርኩ አለ ይድኛል። በዚህ ሁኔታ ትጅ በቃ ለምንድን ነው የማትረጂኝ? እኔ እኮ አላወኩም ይሄን እንደዚህ አይነት ነገር ፕሮሰሱ በዚህ መንገድ እንደሆነ አይደለም የነገረኝ። በዚህ ሁኔታ እንድትይጅ አልፈልግም እኔ። እሺ እና እኔ ምን ላድርግ? እኔ ሁሉን ነገር አውቄ ነው እንዴ እንደዚህ እየፈጸምኩት ያለሁት አይደለም። አሁን ይልሰማኝ እንደዚህ ተናዳ አይደለም እኔ የኔን እንትን የምትቀይረው ገባህ? ሻንጣው ውስጥ የትም ቦታ ሄድኩኝ ፕሮሰሱን ጨረሰልኝ። እኔ በዚህ ሁኔታ እንድትይጂ አልፈልግም በቃ እያልኩሽ ነው። እና እሺ ምንድነው ያልከኝ ያለው? ንገረኝ። ምንድነው ያልከኝ ያለው? ያስፈልገኛል ስጠኝ። ለማንኩ እኮ በጣም ለማንኩ ግን አንተ እየተረዳኝ አይደለም። እስቲ ምን ሆና ነው እንደዚህ ሆነችው? ምንድነው ምን ገጥሟት እንኳን አላልከኝ። ለምን ይዋሸኛል? እንደዚህ አይደለም የነገረኝ ለኔ። እኔ ላንቺ ይጠቅማል ብዬ ያሰብኩትን እኔ ተጎድቼ አንቺም ትጠቀሚ ከሆነ ብዬ ነው ያንን ውሳኔ ልወስን የቻለው። እንደዚህ አይነት ነገር እንደሆነ እኔ በምን አውቃለሁ? በቃ ሆነ እንደዚህ ነው የተፈጠረው ነገር፣ የታሰበው የታቀደው ነገር እንደዛ ነው በቃ ገባ። እኔ ግን አንተ መርጬ ቤተሰቦችን ጥዬ በመጣሁበት ሰዓት ምን ያክል ለአንተ ክብር ብዬ እንደመጣውና ምን ያክል እንደምወድህ ነበረ እንደዛ እያደረኩ ያለሁት። ግን አንተ ታምሜ በተኛውበት ሁሉ ነገር ውሳኔ ወስነህ አንተ ጨርሰህ ሂጅልኝ አልከኝ። ገባ ምን ያክል እንደተሰማኝ እኔ ነኝ የማውቀው። ሂጅልኝ አይደለም። እሺ አሁን ምን እያልከኝ ነው ያለው? እስቲ ንገረኝ። እኔ እንድትይዝ አልፈልግም እያልኩሽ ነው። እሺ ምን አማራጭ አለኝ? መውደቅ የለኝም እኮ ነው። ጎዳና ልቀመጥልህ እያልከኝ ያለው? ጎዳና ልቀመጥልህ ጎዳና ነኝ። ያ ብቻውን እንደማትፈልጊ ነግረሻቸው ከቤተሰቦችሽ ጋር መኖር አትችይም። አያስፈልግማ። ውጭልኝ ነው የተባልኩት። ውጭልኝ፣ ይህን ነገር ካልፈጸምሽ ውጭ ተባልኩኝ። እሺ ምን ማድረግ አለብኝ? እንዴ ቆይ እኔ እኮ ግራ ነኝ። እንዴት ነው ከማታውቂው ሰው ጋር የምትጋቢ? አንቺ አይተሽ ከማታውቂው ሰው ጋር እንዴት ነው ጋብቻ ሊሉ? ፕሮሰሱን የጀመሩት እንደዛ አድርገው ነው። በቃ እኔ አላውቅም ነበረ በምን ኬዝ እንደሆነ አላውቅም ብያለሁ። ግን አላውቅም ምን ተደርጎ እንደተጨረሰ አላውቅም። ማውቀው ኬዝ የለኝም። አሁን የተነገረኝ ስቴጅ እንዳደነግጪ ያለው ነገር እንደዚህ ነው ተብሎ ተነገረኝ። እኔም እኮ አላውቅም። አውቅ ኖሮ ከዛ በፊት ገና ፕሮሰሱ ተጀመረ ብዬ በተደሰትኩበት ሰዓት አልፈልግም ነበረ። ግን እኔ እንደዛም አላሰብኩም። እንደዛም ያደርጋሉ ብዬ እኔ አላሰብኩም። ሲቀጥልም ደግሞ ነገርኩ አልፈልግም ፕሮሰሱን አልኩ። ሁሉን ነገር ለማስረዳት ሞከርኩኝ። ግን አንተ ተቀበልከኝ። እሺ ለተቀበልከኝ በታመምኩበት ሰዓት ሆስፒታል ይዞኝ በቤት ነገረኝ እኮ። ታዲያ ነው አባትሽ እኮ እንደዛ አይደለም የነገረኝ። እኔ ምን ልበል? እሺ አሁን ስጠኝ። ሄድኩም አልሄድኩም የኔ ህይወት አለኝ። ገባ ልቀቀውና ልሄድበት። ልቀቀው። እኔ ነባ ልቀቀው። ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣዬ